ምን ነገሮችን ብናደርግ ደስ ይልሻል? I love to do everything you have. I've learned the dance, the shoulder. Yeah. So 1, 2, 1, 2. Yeah, the people at the camera. That's a beautiful question. I learned how to say hi, like salam nesh. ሰላም ነሽ? Haya karibuni twende. Go down. Yeah. Anguka. Anguka. My future is more of being an ambassador for African unity. እንደተለመደው በዛሬው በላይፍ እና አዲስ ፕሮግራማችን አንድ ቦታ ልወስዳችሁ ነው። በምስራቅ አፍሪካ የምትገኝ ሀገር ናት። ኢትዮጵያን ደግሞ በሰሜን በኩል ትዋሰናለች። ኬንያ ሪፐብሊክ። ዛሬ እንግዲህ ከኬንያ የመጣ አንድ እንግዳ አለን። የ2026 የቁንጅና ውድድርን ያሸነፈች ቆንጆ ሴት ጋር ነው ዛሬ ቆይታ ማደርገው። የተለያዩ ነገሮችን እናደርጋለን። እንቅስቃሴዎችን ምን ትወዳለች፣ ባህላዊ ነገሮቿ፣ ባህላዊ ዳንሶቿ ምን አይነት ናቸው የሚለውን እኔ ማሳያታለሁኝ፣ እሷ የምታሳየኝ ነው የሚሆነው። ከፕሮግራሙ ተከታተሉ ታባችሁ። Kwa majina naitwa Mesri Lungato, natoka nchi ya Kenya. Kwa sasa niko Addis Ababa ambayo iko Ethiopia na nimekuwa hapa kwa wiki 3 sasa. Nilikuja kwa mashindano ya urembo ambayo yanaitwa Beauty Pageant na ilikuwa Miss African Essence International Pageant 2026. Hii ni mashindano ambayo wanadada kutoka nchi tofauti hapa Afrika walijumuika Addis Ababa ili kuona ni nani ambaye atashinda na aweze kukua mwenye continent mzima ya Afrika ambaye ataweza kuongelelea culture, heritage na African unity. Na hivyo nikaibuka mshindi kama Miss African Essence International Pageant winner 2026 na niko na furaha sana kuwa hapa Addis. Addis ni inakaa vizuri sana, nimependa culture yao, chakula na kila kitu, na niko hapa kwa maana ya TV show na Addis Media Network na nakuwa hosted na Brooktawit. Asanteni sana, ningependa sana mjumuike na mimi ili tuende tukajivinjari. Haya karibuni twende. Hi. How are you? I'm fine. How are you? I'm good. How are you? I'm good. You're so beautiful. Thank you. The You winner too. of the pageant 2026. Yes. Oh, nice. How are Thank you? I'm very fine. You're so beautiful. You too. Oh, thank you. Your shoes are so high. These are normal. Pageant girls, we rock with the highest heels. Oh my God. እኔ ከዚህ ትንሽ ከፍ ያለ እንኳን ማድረግ አልችልም. It's so high still. No. Once you learn how to walk in this, it becomes very normal. Really? Yes. Okay. ለማመዳለሁ ብዬ ተስፋ አደርጋለሁ። ክፍልሽ ሆነሽ በሶሃሊ የተወሰኑ ነገሮችን እያልሽን ነበርና ምንድነው ያለችው እያልን ግን እየገባን ነበር። እስቲ አሁን ለተመልካቾች እንዲሁም ለኔ ምንድነው ያልሽን? Okay, I know. ግራ እንድትጋቢ አልፈልግም፣ ምክንያቱም አንቺ ዝግጁ ከሆንሽ እኔ ስዋሂሊ ላስተምርሽ ፈቃደኛ ነኝ። እሺ፣ ከካሜራው ጀርባ አስተምርሻለሁ፣ ጥቂት የስዋሂሊ ቋንቋ አስተምርሻለሁ። ከዚያም ሁሉም ነገር ቀላል ይሆናል። We'll be good to go. ስለዚህ ስዋሂሊ ዛሬ እማራለሁኝ ማለት ነው። ጠብቁኝ። So actually, you know, Swahili is... ስዋሂሊ በአፍሪካ ህብረት እውቅና ከተሰጣቸው ቋንቋዎች መካከል አንዱ ነው። ስለዚህ እኛ አፍሪካውያን ሁላችንም ልንማረው የምንችለው ቋንቋ ሲሆን በመላው አህጉሪቱ አንድነትን ለማጠናከር ይረዳል። ከዚህ በፊት ያልኩት እዚህ በአዲስ አበባ በመገኘቴ እጅግ ደስተኛ መሆኔ ነው። የአየሩን ሁኔታ፣ ባህሉን፣ ምግቡንና በተለይም ህዝቡን በጣም ወድጀዋለሁ። ሰዎቹ በጣም የፍቅር ሰዎች ናቸው፣ እንግዳ ተቀባይም ናቸው። እይታዎቹንም በጣም ወድጃቸዋለሁ። በአዲስ አበባ ያለው ነገር ሁሉ በጣም ድንቅ ነው። በተለይ ይህንን ሪዞርት በጣም ወድጀዋለሁ። እጅግ ውብ ነው። አፍሪካዊ ማንነትን የሚያንጸባርቅ ሲሆን በተመሳሳይ ጊዜ ዘመናዊም ነው። በአዲስ አበባ ያለው ሁሉ
ውብ ነው። እንዲሁም ሀገሬን በመወከሌና የሚስ አፍሪካን ኤሰንስ ኢንተርናሽናል 2026 ዘውድን በማሸነፌ በጣም ኮርቻለሁ። ለዚህ ስኬት እጅግ ደስተኛና አመስጋኝ ነኝ። በአጠቃላይ እዚህ ባሳለፍኩት ተሞክሮ በሙሉ በጣም ተደስቻለሁ። ይህም ሁል ጊዜ የማስታውሰው ውብ ትዝታ ሆኖ ይኖራል። Yes, and I love my whole experience here. እንግዲህ እዚህ የመጣሽው ቀደም ሲልም ለተመልካቾቻችን እየነገርኳቸው ነበረ ለቁንጅና ውድድር የ2026 የቁንጅና ውድድር እንደመጣሽ እየነገርኳቸው ነበረ። ግን እስቲ በደንብ እንተዋወቅሽ። So my name is Mesri Lungatso and I come from the beautiful land Kenya. I represent ስሜ መርሲ ሉናቶ ነው። እናም ከውቢቷ ኬንያ ሀገር ነው የመጣሁት። በአዲስ አበባ በተካሄደው የሚስ አፍሪካን ኤሰንስ ኢንተርናሽናል 2026 ውድድር ላይ ኬንያን በመወከል ነው የተወዳደርኩት። በዚህም ከተለያዩ የአፍሪካ ሀገራት የመጡ ድንቅ ተወዳዳሪዎች ጋር ተወዳድሬ ነበር። በመጨረሻም አሸናፊ በመሆኔ በጣም ክብር ተሰምቶኛል። እናም ተደስቻለሁ። ይህ የውበት ውድድር ብቻ ሳይሆን የአፍሪካ ሴቶችን በአንድ ቦታ በማሰባሰብ የአፍሪካን ባህሎች፣ ቅርሶችና የአፍሪካ ሀገራትን አንድነት ለማሰባሰብና ለማስተዋወቅ የሚያገለግል መድረክ ነው። ልዩነታችንን እንድንቀበል በማበረታታት እንደ አፍሪካውያን የሚያስተሳስሩንን የጋራ እሴቶች እንድናውቅ ያበረታታናል እና ዋና ዓላማው ባህልና ቅርስን መጠበቅ እንዲሁም በአንድ ድምጽ የሚናገር የተባበረች አፍሪካ ማውጣት ነው። ለዚህም ነው ሀገሬን በመወከል የኬንያን ባህል፣ ወጎችና ሕዝብ በአህጉራዊ መድረክ ላይ በማሳየቴ የኮራሁት። ይህ ተሞክሮ ከተለያዩ የአፍሪካ ክፍሎች የመጡ ተሳታፊዎች የተለያዩ ባህሎችን ለመማርና ለማድነቅ እድል ሰጥቶኛል። በእውነት በጣም የሚያስደስት ጉዞ ነበር። በአፍሪካዊ አንድነት፣ በባህላዊ ልውውጥና በሴቶች ኃይል አዎንታዊ ለውጥ በመፍጠር ላይ ያለኝን እምነት የበለጠ አጠናክሮልኛል። to a continental stage and get to experience other people's culture from across the continent. Yes. Oh, that's nice. አዲስ አበባን በጣም እንደወደድሽው ነግረሽኛል። እዚህ ጋር ያሉትን ቪውዎች በደንብ ወድሻቸዋል ብዬ አስባለሁ። Very beautiful. አዲስ አበባ በተራሮችና በኮረብታዎች የተከበበች ከተማ መሆኗ በጣም ልዩ እይታና ድባብ እንዲሰጣት አድርጓታል። ከፍ ባለ ቦታ ሆነው ሲመለከቱ አብዛኛውን የአዲስ አበባ ክፍል ማየት ይቻላል። ይህንን ማየት በጣም አስደናቂ ነው። በተለይ በአፍሪካ ውስጥ እንደዚህ ያለ አስደናቂ የከተማ እይታ ያለበት ሌላ ዋና ከተማ ጎብኝቼ አላውቅም። ከፍ ባለ ቦታ ቆመው ከተማዋ በሰፊው መሬት ላይ ተዘርግታ ማየት ይቻላል። እጅግ ሰፊ ውብና አስደናቂ ናት። A high place and you see the whole city. It's just vast and beautiful. Yeah. It's your first time in Addis, right? መጀመሪያ ጊዜ ነው ወደ አዲስ አበባ ስመጣ። ምን ተሰማሽ? What do you feel? I feel refreshed. በጣም ደስታ ይሰማኛል። እንደዚህ ያለች ውብ ከተማ ከዚህ በፊት አልጎበኘሁም። የኢትዮጵያ ሕዝብና የአዲስ አበባን ከተማ አስተዳደር በሚያደርጉት አስደናቂ ስራ ላመሰግናቸው እፈልጋለሁ። የከተማዋ ልማት፣ ጽዳት፣ መሰረተ ልማትና አጠቃላይ ውበቷ በእውነት የሚያስመሰግን ነው። በእኔ እምነት ብዙ ሌሎች የአፍሪካ ሀገራት ከዚህ ሊማሩ ይችላሉ። ከመላ አፍሪካ ያሉ ሰዎች አዲስ አበባን እንዲጎበኙና በራሳቸው አይን እንዲያዩዋት እመክራለሁ። እዚህ ለማየትና ለመማር የሚያስችሉ በጣም ብዙ ነገሮች አሉ። እዚህ የሚታየው እድገት ብዙ የአፍሪካ ከተሞች ሊደርሱበት የሚገባና መመዘኛ መሆን አለበት ብዬ ማምናለሁ። ጎብኚዎች ሀሳቦችን ወደ ሀገራቸው በመውሰድ ከተሞቻቸውን የበለጠ ለማሻሻል አስተዋጽኦ ማድረግ ይችላሉ። አዲስ አበባ ውብ ብቻ አይደለችም። ራዕይ፣ ባህልና ልማት በአንድነት ሲሰሩ ምን ሊሆን እንደሚችል የምታሳይ ምሳሌ ናት። ይህ ለእኔ የማይረሳ ተሞክሮ ሆኖ ይቀራል። እናም ይህንን እድል በማግኘቴ ከልብ አመስጋኝ ነኝ። ዛሬ እንግዲህ ከአዲስ ሚዲያ ኔትወርክ ቤተሰቦች ጋር ነው ቆይታ የምናደርገው። ስለዚህ ለዛሬ እስቲ ምን ማድረግ ያስደስትሻል? ምን ነገሮችን ብናደርግ ደስ ይልሻል? I love to do everything you have. ለኔ የተዘጋጀውን ሁሉ ለማድረግና ለመዝናናት በጣም ዝግጁ ነኝ። ምክንያቱም ይህንን ተሞክሮ ለኔ በደስታና በመዝናናት የተሞላ ነው። ባለፉት 3 ሳምንታት ያገኘሁት ደስታና መዝናኛዎች በጣም ደስተኛ ሆኜ እንድቆይ አድርገውኛል። ስለዚህ ለኔ የምታዘጋጁልኝን ማንኛውም ነገር ቢኖር ለማድረግ ዝግጁ ነኝ። ግን ወደ ዋናው ገንዳ ለመሄድ በጣም እጓጓለሁ። ግን ወደ ውሃው ገብተሽ መደሰት ትችያለሽ። ውሃ ህይወት አለው። አንዴ ውሃውን ከነካሽ በኋላ በእውነት ህያው እንደሆንሽ ይሰማሻል። Let's go. አካሄድሽ ራሱ ይለያል። Your walking is so different. Really? Is it good? It's good. I know. Thank you. Can you teach me? Yeah. How to walk? One hand like this, one here. Okay. Yeah. So when you start, the foot that is ahead should start. So you Okay. just, Like or you can, this. yeah, whichever. So you lift your leg, you lift it, and then you step forward. Like this. Yes. So the other one also,
You lift, you step. Okay. Are you ready? Yeah, I'm ready. Okay, 3, 2, 1. So 1, 2, 1, 2. 1, 2. And you make sure you're smiling. I'm And you're smiling, looking at the always. people at the camera. So lift, step, down. Lift, step, Down. down. Yay, I'm going to be a model. You're doing really well. Let me take the crown and then... You have to compete. You have to come on the stage, walk, compete. በመድረኩ ላይ ትራመጃለሽ፣ ትወዳደሪያለሽ፣ ታሸንፊያለሽ። ከዚያም ዘውዱን ታገኛለሽ። አንዴ ተምረሽ በመድረክ ላይ መራመድ ከቻልሽ ለውድድሩ ዝግጁ ትሆኛለሽ። ከዚያም ቀጥለሽ ለዘውዱ ትወዳደሪያለሽ። ካልተወዳደርሽ ግን ወደ አዲስ ሚዲያ ኔትወርክ መጥቼ እፈልግሻለሁ። I'm the winner. I'm going to be the winner for the next year. So I'll be looking out for you. Okay. I will be here. And if you're not there, I'll come look for you at Addis Media Network. Where is? እሷ ኢትዮጵያን ወክላ በሚቀጥለው የውበት ውድድር እንደምታሸንፊ እናምናለን። ይህንን በጉጉት እጠብቃለሁ። ሀገርሽን ለመወከል ምርጡ ተወዳዳሪ መሆን አይ አለብሽ። እንደዚህ ከመባልማ እንደውም ውድድሩ ቢቀርብኝ ይሻላል። I'm afraid. Yes, please. Team Ethiopia, make sure she comes to the runway. Because she's really good. እኔም ከቤቴ ሆኜ የግል ስልጠናዎችን እሰጥሻለሁ። To represent your country. Yeah? እሆናለሁ ብዬ ተስፋ አደርጋለሁ። I will be giving you private lessons from home. እሷ መዋኘት ትችላለች። እኔ ግን መዋኘት አልችልም፣ ፈርቻለሁኝ። ስለዚህ ትንሽ እረፍት ካደረግን ደግሞ ትንሽ ቁጭ ብለን ብናወራ ይመስልሻል? The sun is out. ወደዚህ ሙያ እንድትገቢ አነሳስተውኛል ወይም ደግሞ አርአያ ሆነዋል ብለሽ የምታስቢያቸውን ሰዎች እስቲ ንገሪኝ። My mentor to be a model is Priyanka Chopra. የእኔ አርአያ ሰው ብዬ በመጀመሪያ የማነሳት ፕሪያንካ ኮፕራ ናት። 2000 ላይ በተካሄደው የሚስ ወርልድ ውድድር ላይ አሸናፊ ነበረች። በዚያ ጊዜ እኔ ገና 1 አመት እንኳን አልሞላኝም ነበር። ነገር ግን ከውበት ውድድር ከወጣሽ በኋላም ተጽዕኖ መፍጠሯ ቀጥሎ ኖሯል። በህይወቴ ውስጥ በጣም ተጽዕኖ ካሳደሩብኝ ሰዎች መካከል አንዷ ናት። እሷ በራስ መተማመን፣ ሀሳቧን በግልጽ የምትገልጽና ራሷን በድፍረት የምታሳይ ሴት አድርጌ አያታለሁ። Given a chance to. You can try the acting, by the way. Yes, I need to try. I love it. Acting. I love it. Let's see your acting. I have never tried. Your acting chilota. Oh my gosh. No, I have never acted, but I know if given a chance, I can do it. So, yes, I can do it. Don't I look like I can? Asayin. You want me to try? Yeah. What can I do? I don't know something Priyanka Chopra do. Oh my God. No, she acts in like, what are they called? This fights movies. Like she's... እሷን በጣም አደንቃለሁ። እናም አንድ ቀን እንደሷ መሆን እፈልጋለሁ። እንዲሁም ትወናን ለመሞከር ፍላጎት አለኝ። አንድ ቀን ተዋናይት ለመሆን እፈልጋለሁ። እናም በዚህ ዘርፍ ራሴን ለመፈተን እፈልጋለሁ። You'll call me back. I'll act. Okay, yes, I will very do. soon. Yes. Okay. But I have other mentors as well. Priyanka is in pageantry and media. ፕሪያንካ እንደ አንዲት የውበት ንግስት በጣም ጠንካራና ፈታኝ በሆኑ ፊልሞች ላይ ስትሰራ ማየት በጣም ያስደንቀኛል። ዋው! በጣም ፈጣን እንቅስቃሴ ለውጥ በጣም ወደዋለሁ። እኔም ወደፊት ፊልም ላይ እሰራለሁ። ከዚያም ትደውሉልኛላችሁ እና እንግዳችሁ ሆናለሁ በድጋሚ። ነገር ግን ሌሎች አርአያዎችም አሉኝ። ፕሪያንካ በውበት ውድድርና በሚዲያ ዘርፍ የምመለከታት ሰው ናት። ነገር ግን በማህበራዊ ተጽዕኖና በህዝብ አገልግሎት ረገድ ማደንቃት ሰው ዋንጋሪ ማታይ ናት። እሷ ኬንያዊት ስትሆን
የኖቤል የሰላም ሽልማትን ያሸነፈች የመጀመሪያዋ አፍሪካዊት ሴት ነበረች። ይህም በ2004 አካባቢ ነበር። ለኬንያ ታሪክ በጣም ትልቅና ወሳኝ ጊዜ ነበር። ምክንያቱም የኖቤል የሰላም ሽልማትን ያሸነፈች የመጀመሪያዋ ሴት አፍሪካን ነበር። እንዲሁም ፒኤችዲ ዶክትሬት ያገኘች የመጀመሪያዋ ኬንያዊት ሴት ነበረች። በዚያን ዘመን ይህ በጣም ያልተለመደ ነገር ነበር። ሴቶች ለትምህርት ያላቸው እድል ውሱን ነበር። ከተወሰነ ደረጃም በላይ መማር አይችሉም ነበር። እሷ ግን እስከ ዶክትሬት ድረስ ተምራለች። በተጨማሪም የሰብአዊ መብት ተሟጋች ነበረች። በኬንያም ሆነ በመላው አፍሪካ ከፍተኛ ተጽዕኖ ፈጥራለች። እናም እንደ ጀግና ትታወሳለች። እንደዚህ ያለ ክብር ነው እኔም ለመውሰድ የምፈልገው። እሷ የአካባቢ ጥበቃ ተሟጋች እንደነበረች ሁሉ እኔም ምድራችን ለኛና ለሚመጡት ትውልዶች ደህና እንድትሆን እፈልጋለሁ። ስለዚህ እሷም ከምመለከታቸው አርአያዎች አንዷ ናት። ስራዎቿን አነባለሁ፣ ያደረገችውንም እመለከታለሁ እና ለመከተል እሞክራለሁ። የመጨረሻዋንም ልጥቀስ። ያው ብዙ አርአያዎች ቢኖሩኝም እነዚህ ከፍተኛ ክብር የምሰጣቸው ሶስቱ ናቸው። ሶስተኛዋ ቺማማንዳ ኒጎዚ አዲቼ ትባላለች። ናይጄሪያዊት ደራሲ ስትሆን ሃፍ ኦፍ የሎ ሰን በተሰኘው መጽሐፏ በጣም ታዋቂ ናት። የስነ ጽሁፍ ስራዎቿ በጣም የሚያስደንቁና ውብ ናቸው። ስለ አፍሪካ በሚሰብክና በልዩ አመለካከት የሚያሳይ ጽሁፎችን ትጽፋለች። እናም ያ በጣም ያነሳሳኛል። Work is very beautiful. She speaks of Africa from a very beautiful angle. ሶስት አርአያዎችን ነግረሽናል። ሰው አንቺ ደግሞ የ2026 የቁንጅና ውድድር አሸናፊ ነሽ። ምን ነበር እስቲ መስፈርቶቹ ለይሄንን ውድድር ለማሸነፍ እነዚህ መስፈርቶች ለማሸነፍ ረድተውኛል የምትያቸው ወይም ደግሞ የተቀመጡ መስፈርቶች ምን ነበሩ? So this pageant has pillars: culture, heritage, tourism and African unity. ይህ የውበት ውድድር 4 ዋና ዋና ምሰሶዎች አሉት። እነሱም ባህል፣ ቅርስ፣ ቱሪዝምና አፍሪካዊ አንድነት ናቸው። እኔ እንደማስበው እነዚህ ምሰሶዎች የዳኝነት መስፈርቶች አካል ነበሩ። እነዚህን እሴቶች በህይወትሽ የምትወኪ ሰው መሆን አለብሽ። የራስሽን ባህልና የህዝብሽን ባህል በደንብ ማወቅ እናም እንደ አምባሳደር ልትወኪ መግለጽ መቻል አለብሽ። እንዲሁም ከመጣሽበትና ከወከልሽው ሀገር ቅርስ ጋር የተገናኘ ስለሱ መናገር መቻል አለብሽ። እንደ አፍሪካዊ ብቻ ሳይሆን ለምሳሌ እንደ ኬንያዊና እንደ ሴትም ጭምር። ቱሪዝምም ሌላው አስፈላጊ መስፈርት ነበር። አፍሪካ በቱሪስት መስህቦቿ ትታወቃለች። እናም ይህ ስለ ተፈጥሯዊ እይታዎችና ስለ ዱር እንስሳት ብቻ አይደለም። ለምሳሌ በኬንያ ውብ እንስሳት ብሔራዊ ፓርኮችና የዱር እንስሳት ጥበቃ ቦታዎች አሉን። ነገር ግን ቱሪዝም ከዚህ በላይ ነው። ቱሪዝም ሰዎችን፣ ባህልንና ታሪክንም ሊያካትት ይችላል። ይህም እነሱ ሲፈልጉት ከነበሩት ጉዳዮች አንዱ ነበር። እዚያ ደጋግመን የምንሰማው መልእክት ነበር፣ እንደ አፍሪካውያን እንተባበር። በዚያን ጊዜ ግን የዚህን ጥልቅ ትርጉም ሙሉ በሙሉ ገና አልተረዳሁትም ነበር። አሁን ግን በደንብ ተረድቻለሁ። And we had the same story of let's unite as Africans. እንዴት ነበረ ከሌሎቹ ጋር የነበረሽ ቆይታ? ከተለያዩ ቦታ ነው የመጣችሁት። ሁላችሁም የተለያየ ካልቸር የተለያየ ነገር ነው ይዛችሁ የመጣችሁትና እንዴት ነበር ያገኘሽውስ ነገር ምንድነው? ያው ኢትዮጵያዊቷንም አግኝተሻታል ብዬ አስባለሁ። That's very beautiful. That's a beautiful question because it also reminds me of one of the pillars. You know, Africa. ይህ በጣም ቆንጆ ጥያቄ ነው። የውድድሩን አንዱ መሰረታዊ እሴት ያስታውሰኛል። አፍሪካ የብዙና የተለያዩ ቋንቋዎች መኖሪያ ናት። ለምሳሌ የመጀመሪያ ቋንቋዬ ስዋሂሊ ነው። በውድድሩ ወቅት የኢትዮጵያ ተወዳዳሪ አብራኝ አንድ ክፍል ውስጥ ትኖር ነበር። እንዲሁም እንደ ቡሩንዲና ካሜሩን ያሉ አገሮች ብዙ ሰዎች ፈረንሳይኛ ይናገራሉ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ብዙዎቹ ሊንጋላ ይናገራሉ። ይህ የቋንቋ ልዩነት በቆይታችን በጣም ውብ ከነበሩት ነገሮች አንዱ ነበር። በአንድ ቦታ የተሰበሰበች ትንሽ አፍሪካ ያለች ይመስል ነበር። ከተለያዩ ሀገሮች መተን የተለያዩ ቋንቋዎችንም እንናገር ነበር። ሆኖም ሁል ጊዜ የምንግባባበትን መንገድ እናገኝ ነበር። ቋንቋዎቻችን አይለያዩም፣ ይልቁንም መግባባታችንን አጠናከሩልን። ይህም አፍሪካን ውብ ከሚያደርጓት ነገሮች አንዱ ናቸው። ለመግባባት ብዙ መንገዶችን ተጠቅመናል። እንግሊዘኛና ፈረንሳይኛ የሚናገሩ ሰዎች ለሌሎች ትርጉም ይሰጡ ነበር። አንዳንዶች ስዋሂሊ ይናገሩ ነበረ፣ ሌሎች ደግሞ እንግሊዘኛ።
እኔም እንግሊዘኛና ስዋሂሊ ስለምችል በመግባባት ሂደቱ ላይ ድልድይ ለመሆን ችያለሁ። የተለያዩ የቋንቋ ታሪኮች ያላቸው ሰዎች የቋንቋ እንቅፋቶችን አልፈው እንዴት አንድ ሊሆኑ እንደሚችሉ ማየት እጅግ አስደናቂ ነበር። በመጨረሻም እያንዳንዳችን ከሌላው ቋንቋ ጥቂት ቃላትን ተምረን ነበር። እኔም ወደ ቤቴ ስመለስ በአማርኛ፣ በሊንጋላና በፈረንሳይኛ ጥቂት ቃላትን ተምሬ መለሳለሁ። ይህ ግንኙነት ከቋንቋ በላይ መሆኑን የሚያሳይ እጅግ ውብ ትዝታ ነበር። ሰዎች ለመገናኘት ፈቃደኛ ሲሆኑ ሁል ጊዜ የመግባባት መንገድ ያገኛሉ። እኛም በትክክል ያንኑ አድርገናል። Gala, she was in French, just so beautiful. So yeah, we found a way to communicate and it worked out. Yeah. እዚህ ያለን ነገር ጨርሰናል። ስለዚህ ተመልካቾቻችን አሁን ደግሞ ልብሳችንን እንቀይርና ደግሞ ሌላ ቦታ እንገናኛለን። አሁንም አብራችሁ ነው። ማወቅ ፈለኩ መሰለሽ እንግዲህ በሞዴሊንግ ትልቅ ደረጃ ላይ ያለሽው 2 ውድድሮችን አሸንፊያለሁ ብለሻል። ትልልቅ ውድድሮችን ከተሳተፍሽባቸው 4 አሸንፈሻል። ነገር ግን የትምህርት ባክግራውንድሽ ምን ይመስላል የሚለውን እስቲ እንስማ። Thank you. I have a background in economics. የመጀመሪያና ዋና የትምህርት ዘርፌ በኢኮኖሚክስ የመጀመሪያ ዲግሪ ሲሆን ከኬንያ ዩኒቨርሲቲ ተመርቄያለሁ። በተጨማሪም የካቢን ክሩ ስልጠና ዲፕሎማ ሰርተፍኬት አግኝቻለሁ። እንዲሁም በሙያዊ እድገት ላይ ትኩረት በማድረግ በአካውንቲንግ፣ በአካባቢ ጥበቃ፣ በህዝብ ፊት ንግግር ወይም ፐብሊክ ስፒኪንግ፣ በሊደርሺፕና በሌሎች ዘርፎች የተለያዩ ሙያዊ ስልጠናዎችንና ሰርተፍኬቶችን አግኝቻለሁ። ምንም እንኳን በእነዚህ ተጨማሪ ሰርተፍኬቶች አማካኝነት የተለያዩ ዘርፎችን ለማሰስ ችዬ ቢሆንም ዋና የአካዳሚክ መሰረቴና የሙያ ልዩ ትኩረቴ በኢኮኖሚክስ ዘርፍ ነው። ቀደም ሲል እንግዲህ ከተለያዩ የአፍሪካን ሀገር ከመጡ ቆነጃጅቶች ጋር ቆይቻለሁኝ እና የተለያዩ የባህላዊ ለውጦችን እያደረኩኝ ነበር ብለሻል። ግን እስቲ ስለ ኢትዮጵያ ምን ታውቂያለሽ? I have experienced Ethiopian culture in the past 3 weeks. I went to Abyssinia, there was dancing. ባለፉት 3 ሳምንታት ውስጥ የኢትዮጵያን ባህል ለመለማመድ እድል አግኝቻለሁ። እናም ይህ በጣም ድንቅ ተሞክሮ ነበር። ባህላዊ ዳንስ፣ ሙዚቃ፣ ከበሮና በቀለም ያሸበረቁ ትዕይንቶች የተካሄዱባቸውን የባህል ዝግጅቶች ተሳትፌያለሁ። በተለይ አንዲት ወጣት ሴት በትከሻዋና በራሷ የሚደረግ አስደናቂ የዳንስ እንቅስቃሴ ስታሳይ አስታውሳለሁ። በጣም የሚያስደንቅ ነበር። ምናልባት እኔ እንደሷ ላላደርገው ችል ይሆናል። ቢሆንም ከነሱ ጋር ተቀላቅዬ ለመደነስ ሞክሬ ነበር። እናም በጣም አስደሳች ነበር። እንዲሁም የኢትዮጵያን ምግብ ለመቅመስ እድል አግኝቻለሁ። እንጀራን፣ ባህላዊ የስጋ ምግቦችንና የሀገር ውስጥ መጠጦችን ቀምሻለሁ። ሌላው የወደድኩት ነገር ቋንቋው ነው። በአማርኛ ጥቂት ሰላምታዎችንና ቃላትን ተምሬያለሁ። እናም ይህ ወደፊት የበለጠ ለመማር አነሳስቶኛል። ምክንያቱም ወደ ኢትዮጵያ ተመልሼ መምጣት እፈልጋለሁ። በተለይ አዲስ አበባን በደንብ ማሰስ፣ ተጨማሪ ሰዎችን ማግኘት፣ ስለ ባህሎችና ወጎች መማር እና ውብ የባህል አልባሳትን ማወቅ እፈልጋለሁ። እንዲያውም ወደ ገበያዎች ሄጄ ወደ ቤት የምወስዳቸውን ባህላዊ አልባሳት ለመፈለግ አስቤ ነበር። Coffee. How did you call the coffee? What's the name of the coffee? Bunna. It's very strong, very sweet. ሌላኛው በጣም የሳበኝ ነገር የቡና ባህል ነበር። ቡና ተብሎ እንደሚጠራ ተምሬያለሁ። እናም ጣዕሙ ጠንካራ፣ ጣፋጭና ከኢትዮጵያ ባህል ጋር በጥልቅ የተሳሰረ ሆኖ አግኝቼዋለሁ። የትም ብንሄድ ሰዎች ከሚያቀርቡልን የመጀመሪያ ነገሮች አንዱ ቡና ነበር። ለእኔ እንግዳ ተቀባይነትን፣ መቀራረብንና ማህበራዊ አንድነትን የሚወክል ምልክት ሆኖ ተሰምቶኛል። ኬንያ ውስጥ ሻይ ነው ማለት ነው። Chai. Oh, we Yeah, call we it call it chai. chai. We also call it chai. Yeah. So that's nice. So you have chai in every household. We take chai for breakfast. በኬንያም ተመሳሳይ ባህል አለን፣ ግን ከቡና ይልቅ በሻይ። እንግዶች ወደ ቤታችን ሲመጡ እንደ እንኳን ደህና መጡ እና እንክብካቤ ምልክት ሻይ እናቀርባለን። ሻይ ለቁርስ፣ በረፍት ጊዜያትና አንዳንድ ጊዜም ከምግብ በኋላ እንጠጣለን። ለምሳሌ ወደ ቤታችን ብትመጡ እናቴ ምናልባት ወዲያውኑ አንድ ሲኒ ሻይ ታቀርብላችኋለች። ይህ እንግዳ ተቀባይነትንና ፍቅርን ከምንገልጽባቸው መንገዶች አንዱ ነው። ኢትዮጵያና ኬንያ ሰዎችን ለመቀበል የየራሳቸው ልዩ ባህሎች እንዳሏቸው በማየቴ በጣም ደስ ብሎኛል። በኢትዮጵያ ቡና፣ በኬንያ ደግሞ ሻይ። እነዚህን ተመሳሳይነቶችና ልዩነቶች መማር የሁለቱንም ባህሎች የበለጠ እንዳደንቅ አድርጎኛል። እናም በአፍሪካ ሕዝቦች መካከል ያለውን ውብ ትስስር እንድገነዘብ ረድቶኛል። We love tea. So there's black tea, there's tea with milk, all types of tea.
Kenya. That's what we offer. የኢትዮጵያ ሙዚቃ አንድ ልክፈትልሽና እስቲ እስክስታ አሳይኝ። Ethiopia, so we were just doing it. It was so beautiful. There was a fountain and music in the background, and so we got in and danced. I'll send you the videos. Okay. Very big. ልትበልጠኝ ነው በነገራችን ላይ ልትበልጠኝ ነው። በጣም ነው ማመሰግንሽ ካንቺ ጋር ስለነበረንም ቆይታ በጣም አመሰግናለሁኝ። እንግዲህ በሌላ ጊዜ እንደምንገናኝም ተስፋ አደርጋለሁኝ። I believe we're going to meet up in some other day. We should. So invite me to your show again. Okay, I will do. Yes. And I will invite you to Nairobi. I'll come. Yes, please. You deserve to experience Nairobi just as much as I've experienced Addis Ababa. I love it. I know. Okay. ምንድነው ለወደፊት ፕላን ያደረግሽው ወይም ደግሞ ወደፊት ምን ላይ እናገኝሻለን? Okay. So I'll start here as the Miss African Essence International Pageant winner 2026. የ2026 ሚስ አፍሪካን ኤሰንስ ኢንተርናሽናል ሆኜ በመመረጤ ይህንን ስኬት ወደፊት ያለኝን ራዕይ ለማሳካትና ጠንካራ መሰረት ለመጠቀም አስባለሁ። በተለይም በባህል ቅርስና በአፍሪካ አንድነት ጉዳዮች ላይ የአፍሪካን አህጉር የሚወክል ዓለም አቀፍ አምባሳደር ለመሆን እፈልጋለሁ። ራዕዬ ስለ አፍሪካ ውብ የሆነውን ሁሉ ማጎልበት ነው። ህዝቦቿን፣ ባህሎቿን፣ ታሪኳን፣ ልዩነቶቿንና የጋራ ማንነታችንን ለዓለም ማስተዋወቅ እፈልጋለሁ። ይህ ዘውድ የጉዞ የመጨረሻ አይደለም፣ ይልቁንም የበለጠ ትልቅ ጉዞ መጀመሪያ ነው። እንደ አዲሷ የአፍሪካ ንግስት ይህንን መድረክ በመጠቀም የአፍሪካን ታሪኮች የሚያበረታቱና ስለ አፍሪካ ባህላዊ ግንዛቤን የሚያሳድጉ ተነሳሽነቶችን ለመፍጠር እመኛለሁ። በሚዲያ በማህበራዊ ትስስር መድረኮች ወይም በማህበራዊ ተሳትፎ ፕሮግራሞች አማካኝነት ወጣቶች ታሪኮቻቸውን የሚያካፍሉባቸው፣ ባህሎቻቸውንም የሚያከብሩባቸውና ስለ አህጉራቸው የበለጠ የሚማሩባቸው እንደዚህ ያሉ መድረኮችን ማቋቋም እፈልጋለሁ። ግቤ እነዚህን መድረኮች በመጠቀም አፍሪካውያን ስለ አፍሪካ እንዲማሩ፣ እንዲነሳሱና አህጉራችንን በጥልቀት እንዲያውቁ ማድረግ ነው። ታሪካችንን መረዳት፣ ልዩነታችንን ማክበርና የሚያስተሳስሩንን እሴቶች መገንዘብ በጣም አስፈላጊ እንደሆነ አምናለሁ። ተግዳሮቶች ሲያጋጥሙ ወይም ስለ አፍሪካ የተሳሳቱ ግንዛቤዎች ሲቀርቡ በእውቀት በመተማመንና በጋራ ማንነታችን በመታገዝ መመለስ መቻል አለብን። በአንድነት ኃይል አምናለሁ። እናም የበለጠ ጠንካራ የተሳሰረና በእውቀት የበለጸገ የአፍሪካ ማህበረሰብ ለመገንባት የበኩሌን አስተዋጽኦ ለማድረግ ቁርጠኛ ነኝ። ይህ ዘውድ ወደዚህ ራዕይ የሚወስደኝ የመጀመሪያው እርምጃ ነው። እናም ከፊቴ ስላለው ጉዞ በጣም ደስተኛና ተስፋ የሞላብኝ ነኝ ብዬ አምናለሁ። Continent, as one people, and as people that believe in unity of us, the African people. So yes, that is my future. I know. I believe in you. You're going to make that. Amen. ተማመንብሻለሁ ብዬ ታደርጊዋለሽም ብዬ አስባለሁ። Thank you. Thank you very much. Thank you. አመሰግናለሁኝ በጣም። ተመልካቾቻችን በላይፍ እና አዲስ ከኬንያዊቷ ሚስ አፍሪካ ጋር የነበረን የ2026 አሸናፊ ከነበረችው ቆንጆ ጋር ነበር አሪፍ ቆይታ ያደረግነው። የነበረን ቆይታ ተመልከታችሁትን መስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኛ ጋር ግን